ዛሬ ደግሞ ሳሚ እኔንና ሳሚን ጠርቶናል። አሁን እኔ የጠራሁበት ምክንያት አለ። ሌላውን ክርክር ተውትና እሷ ትምጣ። ለምን ምክንያት አለኝ። ዛሬ ከዚህ ቤት እንድትወጣልኝ ፈልጋለሁ። የታመመች አይደለም። የኔን ነገር ምልክት እያሳየሽኝ ነው። ሂጂና ይውጣልሽ ነው ጊዜም ታቃጥልሽ ይዘሽ ውጪ በቃ ከዚህ ቤት ውጪ እኮ። ታዲያ እንደዛ ከሆነ ያለውን አድርጊለታ። ሰላም ውድ ቤተሰቦች እንደምንድን ናችሁ? አለን እኛ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ በአዲስ ቪዲዮ መጥተናል። ያው ሰሞኑን ትንሽ ጠፋ ብያለሁ። እኔም ያው እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ሰሞኑን እነሙ ጋር እየተካሄደ ያለውን ነገር እያያችሁት ነው። እንደምታዩት ትንሽ በጣም ከበድ የሚል ሁኔታ ላይ ነው ያለው እና ዛሬ ደግሞ ሳሚ እኔንና ሳሚን ጠርቶናል። ምን እንደሆነም አላወቅንም። የጠራንበት እሱ የጠራን ምክንያት እንዳይመስለኝ ከባለፈው ነገሮች አንጻር ምናምን። እንዴት? ባለፈው ሲፈጠር የነበረውን ነገር አይቻለሁ። ያ እርጉም ሲጀመር ከዚህ ቤት መራቅ አለበት እንደኔ ሀሳብ ማለት። እሷ ደግሞ በቃ እኔ ግራ እያጋባችኝ ነው ጭራሽ። ወይ ስለ ወይ አንዴ ወይ ከዛ ከእርጉም ጋር አልሆነች፣ ወይ ሳሚ የሚላትን አትሰማ፣ ወይ እኛም የምንላትን ነገር አትሰማ። ብቻ እኔ ግራ ገብቶኛል። መግባባት እነሱ አሁን እሷ በቃ ከሱ ጋር ግንኙነት መፍጠር የለባት። ከማን ጋር? ከዳንኤል ጋር እንዴት ነው ግንኙነት የምትፈጥረው? እሷ እኮ ባለትዳር ናት። ሉል እንዴት ነው ከትዳሯ ውጭ ከባሏ ውጭ ሌላ ሰው ቤቷ እየመጣ ጭራሽ ሻረበናት? አንዳንዴ ሳሚ ያሳዝነኛል። በሳሚ ቦታ ሲሆን ማለት ነው እውነታውን ነው የምነግርህ። በጣም የሚያሳዝን ሁኔታ ላይ ነው ያለው። እሷ ደግሞ ይሄንን በቃ ደፈር ብለህ ነው ውሳኔ መወሰን አለበት። አንተ እንዴት ነው ዝም ብለህ የምትደፍረው የምትወስነው? እዚህ ጋር ልጆች አሉ፣ ሚስት አለ፣ 2 ልጆች ነው ያሉት። ቢሆንም በቃ ቆፍጠን ብለህ እኮ የሆነ ውሳኔ እሱንም ቢሆን ዳንኤልንም ቢሆን በህግ እንትን ማለት ወይ ካልሆነ ደግሞ ቤቴ እንዳትደርስ ካሁን በኋላ ማለት ነው ያለበት። አይተኸዋል። እንዳትደርስ ብለን አባረን ነው። በምን ምክንያት ውስጥ ከኛ መሀል ለሱ መረጃ የሚያቃብልለት አለ። እኔ የምጠረጥረው ካሜራ። እንዴት ነው የምታስበው አንተ? ከመሀላችን ነገርኩ መረጃ የሚያቃብል አለ እኮ። እሱን ታዲያ ነጥሎ ማውጣት ነው። እንዴት እናውጣው? ነጥለን ዝም ብለን ነጥለን የምናወጣው ነገር ነው። በአንዴ ነጥለን እያየ እኮ ነው ዳንኤል እኮ በቃ እያየ ነው የሚያደርገውን ነገር። አንዴ ሲጀመር አድረገ ልንገርህ፣ እውነታው ልንገርህ፣ ስትመርጥ ራሱ አግባብ ያልሆነ ነገር ያለ። አሁን እንዴት ነው የምትቀር? እኔም እሱ ነው ደግሞ ግራ ይገባኝ። እንዴት ሰው ትዳር እያላት እንዴት ምረጭ ስትባል ግራ ትገባል። አንድ ሴት ትዳር እስካላት ድረስ መምረጥ የሌለባት ሲጀመር ማለት ነው። በቃ እንዴት እንደሚያናድደኝ የእነሱን ነገር ሳስብ። እንዴት ነው የሚያናድድ? አንተ እኮ እየደገፍከው ያለው ለእሷ ነው። እንዴት ነው የሚያናድድ? እና ታዲያ እሱ ቆፍጠን ብሎ እንደባል ማድረግ ያለበትን እያደረገ እኮ ስላልሆነ እኮ ነው ልውል። ከዚህ በላይ ምን ያርግ? አይደለም አንተ እስኪ በሱ ቦታ ብትሆን ምን ታደርጋለህ እንዴ? እመወሰነው ነው ወሰናለሁ። በቃ እሱ ግን እየወሰነ አይደለም፣ እያየው ነው። ዳንኤልን ሲመጣ አንዳንዴ እኔ ግራ ያጋባኛል እንዴት እንደሚቀበለው ራሱ። ብቻ አሁን እሱ እኮ ዳንኤልን እኮ እንደዚህ የሚያደርግበት እኮ የሆነው የራሱ ምክንያት አለ። በፊት እንዲያድናት ነበር አይደል? አሁን ግን የራሱን ነገር ሲያደርግ ነገርኩ መረጃ እንደዚህ ሊያደርጉ ነው። ቀድሞ እየተነገረው ቀድሞ ሊያምኑ እኮ የሚመጣው መረጃ የሚያወጣው መቼም ወይ አንተ ወይ ናቲ ነው። ከኛ ውስጥ በቃ የሆነ ሰው ካልሆነ ካሜራማን ነው አይደለ? ካሜራማኑን ደግሞ ሲጀመር በቃ መቀየር አያስፈልግም። እኔም እሱን ነው የማስበው። ግን አሁን ዛሬ ለምን እንደጠራን አናውቅም። ገብተን ያለውን ነገር ደግሞ እናያለን። ሲጀመር አንተ እኔ ከበሬ ነበር ሳይ ማየውን ነገር ውስጥ አይ የገባበት ዳ ሳሚ እኔ ከምልህ በላይ በጣም ነው የሚያሳዝን። እንዴት ነው የምታስበው? ውሳኔ መወሰን ይችላል እኮ እንዴ? አንተ ዝም ብሎ ውሳኔ እኮ አይወሰንም እኮ። እዚህ ጋር ስንት ነገር አለ። ለምን ቆያ? ይቅርታ ቆየንባ።
ምን ነው ፊትህን ብቻ አይደለም እንዴት ልክ ይሆናል? አንተ ያለበትን ሁኔታ ታውቃለህ። ወዴት ነው የምትሄደው? ምንድን ነው አዲስ ነገር አለ እንዴ? ሳሚ ምንም እኮ የሚያስከፋ ነገር የለም። እንዴት ነው የማያስከፋው? እስቲ አንተ ዝም ብለህ አይምሮህን እስቲ ያሰራ አስብ እስቲ። ሳሚ አንተ መወሰን እኮ ትችላለህ። ዳንኤልንም እዚህ ቤት እንዳይመጣ ማድረግ ትችላለህ። አንተ አባወራ አይደለ እንዴ? አንተን ቆፍጠን ብለህ በቃ ነገሮችን ስማ፣ ጠላትህን እዚህ ቤት እንዳይመጣ መከልከል እኮ ትችላለህ፣ መብት ነው። ችግሩ ግን እሷ ከፈለገችው እንዴ እኔ ስንት ጊዜ ልናገር? ቆይ ልክ እኮ ነህ ሳሚ። እኔ እኮ ከልክለህ ቤት አጥረህበት በር ዘግተህበት ምናምን እኮ ማስቆም እኮ ቀላል እኮ ነው። እሱ አይደለም ችግሩ። ግን እሷ ፍላጎት ውስጥ ካላት ድረስ ምንድን ነው እሱ ማድረግ የምችለው? ዛሬ ምናልባት ከላክለህ ምናምን ልታስመልጥ ትችላለህ። ነገ ግን ራሷ አትሄድም እንደ እሱ ጋር ትሄዳለች እኮ እሱ ነገር ነው ማስቆም ያለብን እኛ። ሲጀመር እዚህ ቤት ለምን ይመጣል ነው? ዳንኤል እዚህ ቤት እንዳይመጣ ማድረግ አይቻልም። እስከ ዛሬ ድረስ የሚመጣው ያንዳንዱ ቀን ሲመጣ የሚመጣበት ምክንያት አለው። እኔ ስለሱ ምክንያት ምናምን ነገር እኔ አንድ ነገር ልነግርህ እፈልጋለሁ። ሲጀመር ምንድነው ዳንኤልን የሚጠራው እዚህ የሆነ መረጃ የሚያቀብል ሰው አለ። አሁን እኔ የጠራሁበት ምክንያት አለ። ሌላውን ክርክር ተውትና እሷ ትምጣ። ለምን ምክንያት አለኝ። ዛሬ ከዚህ ቤት እንድትወጣልኝ ፈልጋለሁ። እንዴት ነው የምታስበው? ዝም በሉል። እኔ ሲጀመር ሁላችሁም ፊት ምስክርም እንድትሆኑ ነው የመጣሁት ማለት ነው። ማለት የጠራኋችሁም ምስክር እንድትሆኑ ነው። ሁለታችሁ ፊት አስወጣታለሁ። ብዙ ነገሩን ስትከታተሉ ነበር፣ ብዙ ነገሩን ስታዩ ነበር። ዛሬ ላይ ዝም ብዬ ከመሬት ተነስቼ እንዳልሆነ ያንን ደግሞ ምንድነው እሱ ከቤት እንድትወጣ የሚያደርጋት የሚለውን ነገር ደግሞ ማለት ነው እነግርሃለሁ። አይደለም በመጀመሪያ አንተ ምንም በመጀመሪያ የሚባል ነገር የለም። ለምንስ ታወጣታለህ? ከዚህ ቤት ለምን ትወጣለች? ጥራትና ሂድና ለምን እንደማስወጣት ሁሉንም እያንዳንዱ ነገር ዘርዝሬ እነግርሃለሁ። ሂድ ጥራት ነሽ ተረጋጊና ነው ልጅ እኔ እስከ ዛሬ ድረስ መታገስ እስካለብኝ ጥግ ድረስ ታግሻለሁ። ምንድነው የታገስከው ካላችሁኝ ደግሞ ብዙ ነገር አይታችኋል። መጀመሪያ እሱ ቤት እዚህ እግሩ ሲረግጥ ፌንት ሰራች። አይ በቃ አጋጣሚ ሊሆን ይችላል፣ አንዳንዴ ሊፈጠር ይችላል ብዬ ጸጥ አልኩ። እሺ ይሁን ተባለ። ሌላ ቀን በትክክል ስታየው እያለቀሰች ምናምን በቃ ሌላ ታሪክ ፈጠረች። ለምን እስከ ዛሬ የት ነበርክ አለችው። እስከ ዛሬ ለምን ሳትመጣ አለችው። እሱንም ዝም አልኩ። ውሸት ከሆነ ማውራ አስኩ እኮ ጥፋቱ አንተ ነው። ወይ ዝም ማለት ከመጀመሪያው ጀምሮ ዝም እያልኩ እኮ ምንድነው እሱ ዝም ብልም ባለም እኮ የሚመጣ ነገር እኮ የሚቀየር ነገር እኮ የለም እንዴ። ከዛ ዞሮ እሱ መጥቶ አንተ ቆይ ለምንድን ነው ለእሷ ነው እንደምደግፈው? እዚህ ጋር እኮ ብዙ ነገር እኮ አይደለም። ማንም እንዲደግፍ አይደለም። እናንተ ቆማችሁ እንድታዩ ነው እንጂ የጠራኋችሁ። ለምን ነው ቆመን የምናየው? ስትላት እንዴት ነው ቆመን የምናየው? ሲቀጥል ምን አለች? መጥቶ እዚህ ልሰናበት ምናምን ሲላት ጊዜ አይሆንም እሪ ብላ ኮቱ ላይ ተጠምጥማ አስቀረችው። ትኬት ቆርጦ ነበር የመጣው። ፓስፖርቱንም ተቀብላ አይሆንም አትሄድብኝም አለችው። ታዲያ እኔ ሚስት አለኝ፣ ዝም በይ ሚስት አለኝ ብዬ ነው የምቀመጠው። ልክ ነህ እኮ እኔም እኮ አምናለሁ። አሁን እኮ አንተ የምትለው ልክ ነህ። አንተ ደግሞ ልክ ከሆንኩኝ እናንተ ይሄን ሁሉ ታመመች አዳነ ካዳነ በኋላ ይሄን ሁሉ እንዴ ሲጀመር እሱ ላይ ነው ጥፋት ያለው። እንዴት ነው እሱ ላይ ጥፋት ያለው? ምን ለማለት ፈልገህ ነው? ጥፋቴን ንገረኛ። ይሄ በለ ዘርዝረህ ጥፋቴን ንገረኝ። ሲጀመር እያንዳንዱ ጥፋት ያጠፋችው እሷ ነች አይደል እንዴ? እኔ ካጠፋው ንገረኝ። አይደለም ሲጀመር አያገባችሁም። አንተ ያለፈ ህይወቷ እኮ ነው። በቃ ያለፈ ህይወቷስ ቢሆን ማስተካከል እኮ ትችላለች። ቪዲዮዎች ላይ እውነቴን እኮ ነው። ምንድነው የምትለው? ኮሜንት ላይ ከራስህ ጋር ነህ? ስማ፣ አዎ ከራሴ ጋር ነኝ። እና ምንድነው
ማስተካከል የምትችለው እኮ እሷ ነች። ቆፍጠን ብላ ማባረርም ካለባት ማባረር አለባት። ቆፍጠን ማለት ያለበት አባው ለምንድን ዳንኤልም እንዳይመጣ ዳንኤልን አባረርኩኝ። እሷ ፍላጎቱ እሷ ጋር ካለ ምንድነው ጥቅሙ እያልኩ እኮ እንዴ ማስተካከል ካለበት ታስተካክለው እሷ ራሷ ነች። እያንዳንዱ ነገር ላይ ማለት ነው። እስከዛሬ ድረስ ብዙ ኮሜንቶች ምናምን ሲሰጡ ነበር። ያለፈ ታሪኳ ነው ለምን አትተዋትም እያሉ ነበር። እኔ ባለፈ ታሪክ ምንጫጫ ፋራ ነኝ እንዴ? አይደለሁም እኮ መተው እኮ እችላለሁ። ግን ያለፈ ታሪኳ እስከዛሬ ድረስ መጣብኝ እያልኩ ነው። ቤቴን በጠበጠ እያልኩ ነው። ልጆቼን ምንም ሁሉ ነገሬን በጠበጠ እያልኩ ነው። ስለዚህ እኔ ዛሬ የወሰንኩት ውሳኔ አለ። የወሰንኩት ውሳኔ ምንድነው? እሱ ምነግራችሁ ይሆናል። እንደገና ደግሞ ምንም ከዚህ በላይ የምታገስበት ምንም አይነት ምክንያት የለኝም። እስካሁን ድረስ ባደረግሻቸው ነገሮች ታግሼ ቁጭ ብያለሁ። ምን አደረኩኝ? አይደለም አንቺ እኮ ቆፍጠን ብለሽ እኮ እንደ ማንኛውም ሰው እኮ ማባረር እኮ ነው አይደል እንደ ያለብሽ። እኔ ምንድነው ማባረረው? እንዴት ነው ማታባረረው? አዋይቼዋለሁ። እኛ ስናባረረው እሷ ፊት ከነሳችሁ እሱ ምን ሊያደርግ ይመጣል? እሷ እኮ ፊት ስላሳየችው ነው አይደል እየመጣለ ምን እኮ የምታወሩ ማለት ነው። እኔ መታዊ ምንም አላውቅም። ሲጀመር እሱ ምንም አላረገኝም። ከታመምሽ በኋላ እኮ ነው አሁን እኮ ችግር እያመጣም ያለው አይደል እንዴ? ያኔማ ለምንድን እሷ ፊት ትሰጠዋለች? እኔ መች ፊት ሰጠሁት? ሲጀመር እኮ ልንገርህ በቃ ከዳነች በኋላ አይደለ ያኔ እየታመመች አንተ ቶ እሱ መወሰን የሚፈልገው ነው እሱ የምትለው ያማል። ኧረ እባክህ ተሰማኛል። ለጋጋው ምንም ይደብር ነገር ነው። ለጋጋው ለጋጋው ያማል። ለጋጋው ነው ወደዚህ አይመለከትህም። አንተ ራሱ መወሰንም ያለበት ነው እሱ አይደለም። ሞታው አንቺ ነሽ ብትወጪ እኔ አይደለም። እኔማ ጥፋት የለብኝም። ልጆቼ መጀመሪያ ስለ ልጆችሽ ለማውራት ማለት ነው ራስሽን መጀመሪያ ማስከፈል። እኔ ልጆችን ጥዬት ማለት ምን ታርግ ነው? አንተ ሰውዬ አንተ በማያገባ አትግባ። አገጫ አይደለም መወሰን ካለብሽ ወስኝ። በቃ እኔ ወንድ መወሰን ካለባት እሷ ነች መወሰን ያለባት። እኔ ወስ ካሱ ጋር ከዳኒ ጋር ሆናለሁ ብያለሁ። አፈቅረዋለሁ፣ ወደዋለሁ ብያለሁ። አይደለም ይሄን ሁሉ ነገር ምልክት እያሳየሽኝ ነው። ሂጂና ይውጣልሽ እስቲ ወይ ደግሞ ዞረሽ ነው እስቲ። የት ነው አይሻልም? እንደዛ የት ማሪድም ጎዳናውን ቻል ያርግልሽ። ሄደሽ ዞር ዞር ብለሽ ነው አይታሽ ሁሉንም ነገር ማለት ነው። እኔ የትም አልሄድም። ያመሃል እንዴ? ለምን ደግሞ አሰማኝ ቆይ እንዴ ምን አርጊ ነው የምትሉኝ? እናንተ አይደለም ልክ ይልሽ እሙ እዚህ ጋር እሱ እየተሰቃየ ያለበትን ነገር እኮ ማየት አለብሽ። ይኸውልሽ ልጆችሽ የልጆችሽ ናፍቆት እኔም ከናፈኩሽ ምናልባት አይተሽው ዞር ዞር ብለሽ ነው እስቲ ነገሮችን አስተካክል። ህሊናሽ ከፈቀደልሽም ከሱ ጋር ሁኚና አይተሽው ላይት ነው ዞር። አንተ ምንድነው በማያገባ አትግባ ሳሚ። ማያገባ የሚያስፈልግሽ ነገር እዚህ ውስጥ ከትቼልሽ አንተ ማስተካከል የሚያስፈልግሽ ነገር የለም እዚህ ቤት ውስጥ ማለት ነው። እየሰማኝ ከሆነ ማስተካከል ያለባትም ካላስተካከለች ድረስ ውሳኔ እሱ ነው። አያገባም እሱ ሳያስተካክል ነገሮችን አያገባም። አይመለከትም እኮ አንተ የሚመለከት ጉዳይ እኮ በማይመለከት ውስጥ አትግባ። የትም የማትሄድ ከሆነ ደግሞ ባለፈው ክስ ዝርዝር አምጥቼ ነበር ወረቀት ማለት ነው። እሱ ወረቀት ላይ ፈርሚ። ሁለተኛ ልክ ነው። ሶስተኛ አይንን ማየት አልፈልግም ብለሽ የቆረጠው ትኬት ይብረርበት። እኔ በቃ አይምጣ እዚህ ሂድ ነው። እሷ እኮ እንደማትፈልግ እኮ ተናግራለች። አንዴ ይሄን ካረገችው በቃ ልክ ነው። ጥቅም የለውም እያልኩ እኮ ነው። ያማራለች እኮ እና እሱ መጀመሪያ እዚህ ቤት እንዳይደርስ ማድረግ የለበትም። ለምንድን ይሄን የተባለው ነገር ትፈርም? ትኬቱንም ትግደል። በማያገባ በማታቆም አትግባ። መንገድ ልውል ነበር ከጎኔ እንደ ቤተሰብ ከነበርክ ታዲያ ይሄን ሁሉ ነገር ታዲያ ለምን ፍቃደኛ ብትሆን አታረጋት? እኮ መውጣት አይደለም ከቤት ነው ነው ጊዜም ታቃጤዎች ይዘሽ ውጪ በቃ ውጪ ከዚህ ቤት ውጪ እኮ። ታዲያ እንደዛ ከሆነ ያለውን አድርጊለታ። አንተ ምንድን ነው የምትረካከው? እሷም አትሄድ አዎ ጤነኛ ነኝ። እሷም አትሄድ ከሆነ ደግሞ እኔ ሄዳለሁ።
የት ለኔት ማንተ የት መሄድ አልፈልግም እሱ በጣም ከራሱ ጋር ሆኖ እንዴት ነው የምታስበው አንተ? እና ሴት ትሄዳለች። ሴት እኮ ናት ይሄንን የተባለው ቤትን ጥያለህ ለማን ነው እኮ እሱ ታዲያ እሱ ሲወጣ እሱ ይግባ አይደለም የተባልሽውን ነገር ለምን አንቺ ለምን እንደምጠጣው እኮ ያለሽ ፈርሚ እውነቱን ነው። ከፈረመሽ ደግሞ የምፈርመው እንትኑ ብቻ ነው። ይሄ ምን ያሉት ማለት ነው። አንዱ ላይ ብቻ ነው የምፈርመው። አይ አይደለም ለምን ትኬቱን ታዲያ አቆርጠም? አምስቱ ወንጀሎች ማለት ነው በስነ ስርዓት እንትን የተባሉ ናቸው። አዎ ትኬቱንም ትግደል። ለምን እንደዚህ ፍቃደኛ አመሰክራለሁ። ሊደፍራት አልሞከረም? ሞክሯል። ጸበል እየመጣ ሊረብሻት አልሞከረም? ሞክሯል። ያለ ፍቃዷ ፓስፖርት ራሱ ወስዶባት ሰርቋት ወደ ውጭ ሊወጣ አልሞከረም? ሞክሯል። ትኬት ራሱ ይዟል። ለምን ትቆረቆርለታለች? ለምን ትቆረቆርለታለች? ይሄ ሁሉ የማላውቀውን ነገር አልፈርሜ ሰው ወንጀል ውስጥ አላስገባም። ተይ እንጂ በቃ እየመጣ ቢበጣብጠው ፈርማለሁ። ለምን ታዲያ ትኬቱን ሲሰጥሽ ፓስፖርትሽን ሲሰጥሽ ታዲያ ሲያሳይሽ ለምን ፈቃደኛ ሆንሽ? እሱን ይሄ ሁሉ ወንጀል እኛንን አንስተን የሰጠነው ወንጀሎች ላይ የምትፈርም ከሆነ ገብተሽ ፈርም። አዎ ያለበዛ በቃ ይጃ አዎ ለምን ድረማት ፈርመው አንዱ ብቻ ነው ሳሚ እንትኑ ላይ ብቻ ነው ይሄ መጥቶ የሚበጣብጠው የምትሉት ላይ እኮ እሷ ምን ታውቃለች ነው ታዲያ? ልክ ነህ ሳሚ። ነይ ውጪ። አንተ ዛሬ ምን ሆነሃል? ነይ ና በሩ ክፈት። አንተ በእናትህ ምን አንተ ፈርም ያለ አጥታ ምን ሆነሃል አንተ ዛሬ? ውጪ እያልካት እኮ ነው። አዎ እላታለሁ። ለምን ይሄን አድርጌ የተባለችውን አታረግም ታዲያ? ተረጋግተህ አስብ። አንተ ራስህ ልቀቀው። በማያገባ አትግባ። ለምንድን ነው የማያገባኝ? አንተ ያማህ እንዴ አንተ ይሄን ሁሉ ነገር ሲፈጠር ሉል እንዳንተሽ አንተ መውጣት አለበት። ሲጀመር አንተ የሆነ ነገር ሆናል ዛሬ። ወይ ጠጥታል፣ የሆነ የተለየ ነገር አለ። ሲጀመር አንተ ለሷ ነው ሁሌም ያገስካል። ትፈርም የተባለችውን ለምን አትፈርምም? ትፈርማለች። ከፈረመችማ በቃ ግልግል ነው።